እናንተ እነዚህ ልጆች በፍቅራቸው እብድል ያደረጉኝ ነው፣ ሊያሳብዱኝ ነው። የእውነት ይዋቸው እስኪ። እዚህ ጋር ግምጃይ ምን እያለችው መሰላችሁ? ፍቅርን ፈራው አቤኔ ስትለው በፍጹም እኔ እያለሁልሽማ እንዳትፈሪ አላት። ከዚህ በፊት እኮ ስለተጎዳው ነው ስትለው ኖ በፍጹም እኔ እያለሁማ ከዚህ በኋላ አትጎጂ ማለት እንዳትፈሪ ምናምን አላት። በቃ እሺ እኔ ፍቅር ምናምን አለችው። አንዳንድ ልጆች ደግሞ ማለት ነው በጣም አሽቃበሽ ምናምን ብትሉኝ ከእንዴ መች አሽቃበጥኩ? ለግምጃ ከዚህ በላይ ገና አሽቃብጣለሁ። ምን አይታችሁ? ለማንኛውም ይህንን ቪዲዮ በጣም ነው ወደድኩት። በጣም ያምራል። እወዳችኋለሁ። እኔ እኮ ለእናንተ እማልሆነው ነገር የለም እማልሆነው። እኔ አሁን ግራ ነው የገባኝ። እኔ የእናንተ ፍቅር ራሱ ሊያሳብደኝ ነው። ቤተሰቦቼ በጣም ሊያሳብደኝ ነው ፍቅራችሁ። ይኸውላችሁ አሁን እዚህ ጋር ግምጃዬ እየጨፈረች ነው፣ ግን እንዴት አድርጌ ላሰማችሁ? ለእናንተ ማሰማት አልችልም። ግን ማለት ነው እቺ ልጅ ከቀን ወደ ቀን ውበቷ እየጨመረ እያማረባት በጠላቶቿ ፊት ድምቅ እያለች እየመጣች ነው። እንደምታውቁት ጠላቶቿ ደግሞ ራሳቸውን ሊያጠፉ የተዘጋጁም አሉ። እንደዚህ ሁማኔር እያደረገች እያማረባት በቃ የኔ አንገተ መለሉ እንደዚህ ሲያዩት በቃ አይናቸው ደም ልብስ እያለ ነውና እኔ መላ ካላችሁ መላ መፍትሄ ቢፈለግላቸው ለነዚህ ሰዎች ጥሩ ነው ባይነኛው። በሷ ምክንያት ራሳቸውን አጠፉ ከሚባል እውነት ይሄ ውበቷ አሁን ይሄ ውበት ቤተሰብ ሰው እንዴት ከቀን ወደ ቀን እንደዚህ እያማረበት ይመጣል? እንዴት እንደምታምር እኔ የሰውነቷ ቅርጽ እኔ የኔን ሆድ ብታዩት ቤተሰብ የኔን ቦርጭ ብታዩት ምን እንደሚያክል ሙሉ የግምጃይን ሰውነት ነው የሚያክለው። እንዲህ በቃ ሽንቅጥቅጥ ያለች እስኪ ወገቧን አቤት ወገብ አቤት ወገብ አቤት ወገብ። ምን አለ ግምጃይ እንደው ለኛ ለቦርጫሞች እንኳን ብታስቢ። እና የእውነት እኔ በግምጃይ በጣም ነው ምኮራው። በጣም ጀግና፣ በጣም በቃ ደስ አይልም? አሁን እቺ እንደዚህ አይነት ሰው እኔ በጣም ነው ደስ የሚለኝ። ስደት ላይ የነበረች እህታችን ዛሬ አገሯ ላይ ገብታ አዲስ አበባ ላይ እንደዚህ ፈታ ብላ ስትኖር እንጆይ ስታደርግ ተደስታ ስናያት የእውነት ልንደሰት ነው የሚገባው እንጂ ጭራሽ ምቀኛ ሆነን ልጅቷን ለማጥፋት የምትሄዱ ሰዎች በጣም ታሳዝናላችሁ። የእውነት መቼም ደግሞ እሷ መሆን አትችሉም። ምድረ እንሽራሪት ሆዱላ ማለት ነው። ከቁመት ብትሉ፣ ከአቋም ብትሉ፣ ከመልክ ብትሉ፣ ከጸባይ ብትሉ ምንም ያልጎደላት ልዕልት የሆነች ልጅ የእውነት ግምጃዬ ማለት ጀግንነት በቃ እኔ ልበ ሙሉነቷ ይሄ ኮንፊደንሷ በጣም ነው የምወደው። ከሷ በጣም ብዙ ነገር መማር እንችላለን። ኦኬ በጣም ብዙ ነገር ከምንሳደብ ልጅቷን ለማድረግ ከምንሞክር ከሷ ብዙ ነገሮችን ብንማር ስደት ላይ ላሉ እህቶቻችን ብዙ ምሳሌ መሆን የምትችል ሴት ናትና እኔ ግምጃዬ ብዙ ነገር ከሷ ተምሬያለሁ። የእውነት ኮንፊደንስ እንዲኖረኝ በራሴ እንድተማመን ኦኬ ምንም ነገር ሰዎች እንደማይገድባቸው ኮመንት አይገድባት፣ መጥፎ ነገር አይገድባት። ጀግና ደግሞ በጣም የዋ ሴት ናት። የእውነት ቤተሰብ ልቧ በጣም ቅን ነው። በጣም ሲበዛ የዋ ሴት ናት። እንዲህ እንደ ግምጃ አይነት የዋ ሰው የለም። የእውነት በጣም የምትገርምና አዛኝ ልብ ያላት ሰው ናት። እኔ ቤተሰቦቿ የእውነት እንደዚህ አድርጋችሁ ስላሳደጋችኋት ምስጋና ይገባችኋል። እና ኢቭን ቤተሰቦቿን አሁን ቤተሰብ ሳታይ ከአረብ ሀገር ሂዳ እንዲህ ቤተሰቦቿን እንኳን ቤተሰቦቿ አቤት ስለሌላቸው ነው ምናምን ብለው የሚያወሩ አንዳንድ ምቀኞች አሉና ለምን ይኸው አመታ አዲስ አበባ ላይ ኦኬ አዲስ አበባ ላይ አመታ ዘና እያደረገቻቸው አባቷ አሁን እሷ ጋር ናቸው። አመታ ዘና እያደረገቻቸው ነው። ኦኬ ምን አይነት ላይፍ እንደሚኖሩ አናቅም። ግዴታ አመታ ለኛ እኛን ለማሳመን አመታ የቤተሰቦቿን ህይወት ለኛ ማሳየት የለባትም። ምን አይነት ህይወት እንደምትኖር እሷ ናት የምታውቀው። እኛ ካላየን ደግሞ የቤተሰቦቿን ላይፍ ኦር እሷ የራሷን ላይፍ ካላሳየችን ቤተሰቦቿ ቤት የላቸውም ጥሩ ህይወት አይኖሩም ማለት አይደለም። ኦኬ አርፋችሁ ተቀመጡ። ገና ግምጃ እያያችሁ አይናችሁ እያየ እላይ ሰማይ ነው የምትደርሰው። ህይወቷ እንዲሁ ሲቀየር ቁጭ ብላችሁ ታያላችሁ። እናንተ እዚሁ በወሬ እሷ የኔ ሸንቃጣ እንዴት ነው እንዴ ድንቡል ሙል የምትለው እንዴት ነው የምታምረው! ግን የእውነት በጣም የሚያምር ሰውነት ያላት ሰው ናት። ይኸው መስመሬን እስታለሁ ቤተሰብ። አሁን እያወራው መስመሬን እሷን ወደ ማድነቅ እየሄድኩ ነውና ግምጃዬን የምትናገሩ ሰዎች እረፉ። የእናንተ የግምጃ አዳኞቹ ደግሞ የእውነት ትለያላችሁ። አዳኞቹ ኦማይ ጋድ በቃ ኦማይ ጋድ የሚያስብል ቤተሰብ ናችሁና እወዳችኋለሁ።
መብራት እኮ ነበራት። መብራት ጠፍቶብኝ ነው እንጂ እዚህ ጋር አያችሁ ያብራላ እንደዚህ ዝግጅት መቤታችን ዝግጅት ኪዳነ ምህረት ዛሬ የኔ ወራዊ በዓሌ ነው። ታውቃላችሁ አሁን ጌራው ዲቆራስ ነበር የሚፈለገው ግን እንዴት ይቆራስ? ኦኬ እንደሆነና ስልኬስ ወይ ለካያ ወራሁት ኪዳነ ምህረት ተጠብቅሽ አሜን ነው የኔ ማሮች አሜን። ሰዎች ማን ይጠብቀኛል? እኔ እዚህ የደረስኩት በማን ነው? አሜን 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 የኔ ወርቆች አሜን 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 አሜን። እሺ ታብ ግበሩ ታብ ከፕሱ ታብ ሸይዱ ታብ ግበሩ ቢ የት ነው ያልከው ዛሬ? አቤኔ ኤቢሳ ቀረጸው ነው እና መች ተፖሰደ ፕሮሞሽን ነው። አሪፍ አሜን ነው ወርቆች አሜን አሜን። እናንተን ተጠብቀልኝ። ግጥም አለ ላንቺ ግዛው ኢንተርኔት ታገኛታልኩኝ። እንዴት አድርጌ ልሳባት እስኪ